ተፉበትም መቃወምንም ይዘው ራሱን መቱት። በጥፊ የሚመቱት ነበረ። ተፉበትም መቃወምን ይዘው ራሱን መቱት። የሾህ አክሊልም ባናቱ ደፉ። መራራ ሐሞትም አጠጡት። ጀርባውንም ገረፉት። ጎኑንም በጦር ወጉት። ወደኋላም መታሰርን እጆቹንም እግሮቹንም በችንካር ላይ ውለውታል። በክርስቶስ ስቅለት ሰዓትም ፀሐይ ጨለማ፣ ጨረቃም ደም ለብሳ፣ ከዋክብትም ብርሃናቸውን ቀንሰው የቤተ መቅደሱን መጋረጃ ለሁለት ተከፍሎ አለቶችም ተሰንጥቀው መቃብራንም ተከፍተው ሙታንም ተነስተው ነበረ። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም እንዲሁ ምክንያት ሆነ፣ በእርሱ ቁስል እኛ ተፈወስን ይላል። ከታላቁ መጽሐፍ በጥቂቱ ከወሰድነው ነው። ውድ ቤተሰቦቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ስቅለት በዓል አደረሳችሁ ብለናል። በዓሉን ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ጤና ይስጥልን። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ ላይክ ማድረግ እንዳይረሳ፣ ሀሳብ አስተያየት ካላችሁ ልታጋሩን ትችላላችሁ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። በመረጃ ሰዓታችን ውድ ቤተሰቦቻችን በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። እንደ ሁልጊዜው አስቀድመን የአገር ቤት ጉዳዮችን ይዘናል። ለአህጉራችን እንመለከታለን። ዛሬ በአውሮፓም ዙሪያ የሚደረጉ በርከት ያሉ መርሃ ግብሮች አሉ። ሊጎች ይመለሳሉ። ትላንትና ከአውሮፓ ሻምፒዮንስ ሊግ ምሽቶች በኋላ የኤሮፕ ሊግና የኮንፈረንስ ሊግ መርሃ ግብሮችን እንደዚሁ ተመለከትን። በተለይም የፕሪሚየር ሊግ ክለቦች በስፋት ጨዋታ ያደረጉበት ነበረ። አንድ ባንድ እናነሳቸዋለን። በአውሮፓ ትልቅ ክለቦች ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። ከ1398 ጨዋታዎች ውስጥ አንድም ጊዜ ያልጎደሉትን ባርሴሎናዎችን እነግራችኋለን። የቡድን ዜና በባርሴሎና በኩል በስፋት ተይዟል። ወቅታዊ ጥንቅሮችን ይዘናል። በማድሪድ በኩል ከዙር ጋር በተያዘና በተለይም ወቅታዊ የቡድን ዜና ለእናንተ ውድ አድማጮቻችን በስፋት እናካፍላችኋለን። በአውሮፓ ታላላቅ ተጫዋቾች እንዲሁም በአውሮፓ ትልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮቻችን ከከዋክብቶችም ዘንድ እንደተጠበቀ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ለእናንተ ውድ አድማጮቻችን በርከት ያሉ ጥንቅሮችን እናካፍላችኋለን። በፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ መረጃዎች አስቀድመው ለእናንተ ውድ አድማጮቻችን ይደርሳሉ። በቼልሲ በኩል የአሰልጣኙን ወቅታዊ ጉዳይ ከቡድን ዜና ጋር በተያያዘ ኤንሶ ፈርናንዴዝ እንደዚሁም ደግሞ የፊት መስመሩን አጥቂ ዦዋ ፔድሮ እናነሳለን። የዝውውር ጉዳይና ቼልሲ ጠቀም ያለ ገንዘብ ያገኝበታል ስለተባለው አንድ ጉዳይ እናካፍላችኋለን። ሊቨርፑል ቤት ተሰናባቾቹ ቁጥር ከፍ እያለ ይገኛል። ሁለቱ ተሰናባቾችን በተመለከተ አንዱ ለአንዱ ያለውን ነገር እንነግራችኋለን። ከወቅታዊ የቡድን ዜና ጋር በተያያዘ የዝውውር ጉዳዮች በስፋት እንመለከታለን። በሊቨርፑል የመረጃ ሰዓታችን ወቅታዊ ጥንቅሮችን ይዘናል። በሊቨርፑል በኩል ሳላንም የተመለከተ መረጃ እናካፍላችኋለን። ዩቲዩብ ገጻችን ላይ ቆይታ የምታደርጉ ከሆነ ማለት ነው። በማንቸስተር ዩናይትድ የመረጃ ሰዓታችን በዚህ ውድድር ዓመት እንግዲህ ትልቁ ግባቸውን ሊያሳኩ ከሰኞ ጀምሮ ፍልሚያ ያደርጋሉ። በዚሁ አጋጣሚ አንበሉ እናነሳለን። ከዙር ጋር በተያዘ ወደ ማንቸስተር ዩናይትድ ይመጣል ስለተባለ ተጫዋች ተጨማሪ ጥንቅር ይዘናል። በዝውውር ሂሳቡም ጉዳይ ላይ ማለት ነው። ዩናይትድን በመልቀቁ የማይጸጸተው አሌሃንድሮ ጋርናቾንም በቋሚነት ዩናይትድ እንዳልተካው ይታወቃል። የቡድኑን ቁልፍ ተጫዋች የተመለከተ ወቅታዊ መረጃ በማንቸስተር ዩናይትድ በኩል እናካፍላችኋለን። ከአርሰናል ጋር በተያዘ ውድ ቤተሰቦቻችን በዝውውር ጉዳይ ላይም የቢቢሲን ስፖርት መረጃ ይዘናል። የቡድኑ ወሳኝና ቁልፍ ተጫዋቾች ካነሳን በኋላ በአርሰናል በኩል የአጥቂን ጉዳይ፣ የክንፍ አጥቂን ጉዳይ፣ ክለቡን ስለሚለቅ ተጫዋች እንዲሁም የክለቡን ተጫዋች ቋሚ ኮንትራት የማስፈረም ጉዳይና በክለብ ወቅታዊ ጉዳዮች ጋር በተያያዘ በጣም በርከት ያሉ መረጃዎችን ለአርሰናል ደጋፊዎች ልናካፍላችሁ ይዘናል። ቆይታችሁን ከቃል ስፖርት ዩቲዩብ ቻናል ጋር በዩቲዩብ ገጻችን ካደረጋችሁ እነኝና ሌሎች ተጨማሪ መረጃዎችን የምትከታተሉ ይሆናል። ላይክ ካረጋችሁን ለእኛ በቂ ነው። በድጋሜ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ብለናል። መልካም ቆይታ በድጋሜ
በሀገር ቤት እንጀምር ውድ ቤተሰቦቻችን። በሀገር ቤት አንድ መርሃ ግብር ለዛሬ ቀነ ቀጠሮ ይዘንበት ነበረ። የወላይታ ዲቻንና የወልወላ ዲግራት ዩኒቨርሲቲን መርሃ ግብር ጨዋታው በወላይታ ዲቻ 1-0 ድል አድራጊነት ተጠናቋል። መሳይ ሰለሞን 91ኛው ደቂቃ ላይ ከመረብ በማዋሃዳት ግብ ነው ወላይታ ዲቻ ጨዋታውን 1-0 በሆነ ውጤት ድል ያደረገው። ወላይታ ዲቻ ድሉን ተከትሎ ነጥቡን 31 አድርሷል። ወልወላ ዲግራት ዩኒቨርሲቲ 29 ነጥብ ላይ ቀርቷል። ውድ ቤተሰቦቻችን ትላንት ምሽት ቃል ስፖርት ዩቲዩብ ቻናላችንን ካልተከታተላችሁን ነገሌ አርሲ እና ኢትዮጵያ መድን 1-1 ነው ጨዋታቸውን ያጠናቀቁት። ፋሲል ከነማ ሐዋሳ ከተማን 1-0 በሆነ ውጤት ድል አድርጓል። ሀዲያ ሆሳና እንደዚሁ አርባ ምንጭ ከተማን 1-0 በሆነ ውጤት ድል ሲያደርግ፣ ወላይታ ዲቻ ደግሞ ወልዋሎ ዲግራት ዩኒቨርሲቲን በተመሳሳይ 1-0 በሆነ ውጤት ድል አድርጓል። ትላንቱ ሶስቱም ጨዋታ የተሸናነፉት በ1-0 ሲሆን አንዱ ጨዋታ አንዳቻ ተጠናቋል። ዛሬ የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት የመጨረሻ ሁለት መርሃ ግብሮች አዳማ ከተማ ከባህር ዳር ከተማ እንደዚሁም ሲዳማ ቡና ከመቻል ጋር ጨዋታቸውን የሚያከናውኑም ይሆናል። የ2025 አፍሪካ ዋንጫ የመክፈቻና የፍጻሜ ጨዋታ ዋና የማል ሜዳ ዳኝ የነበሩት ዣን ዳላ ከ2006 ዓለም ዋንጫ ውድድር ውጭ መሆናቸው ተረጋግጧል። ፊፋ ለመጀመሪያ ጊዜ 48 ሀገራት መካከል ለሚካሄደው 104 ጨዋታ ለሚመሩ የ2006 የዓለም ዋንጫ ዳኞች ከ6 አህጉራት እንዲሁም ከ50 በላይ ሀገራት 52 የመሃል ሜዳ ዳኞችን 88 ረዳት ዳኞችና 30 የቫር ዳኞችን ጥሪ አቅርበዋል። ለ2006 ዓለም ዋንጫ ከአህጉራችን አፍሪካ የተጠሩት ዳኛ ሙስጠፋ ጎርባል፣ አሚን መሐመድ፣ ፒየር አቾ፣ ጃሉል ጃይዳ፣ ዳሃኒ ቤይዳ፣ ቶም ኦባንጌል እንዲሁም ኦማር አርታር ሆነው ተመርጠዋል። በአፍሪካ ዋንጫ የፍጻሜ ጨዋታውን የመሩት አልቢትር ግን ሳይጠሩ ቀርተዋል። በጣም አወዛጋቢ የአፍሪካ ዋንጫ የፍጻሜ ጨዋታ እንደመሩ ይታወቃል። በሳቸው አወዛጋቢ ውሳኔዎች የአፍሪካ ዋንጫን የበላውን ሀገር እንኳን ካፍ በቅጡ ለመወሰን እንደተቸገረ ይታወቃል። ዛሬ በርከት ያሉ ጨዋታዎች በሊግ ደረጃ ይደረጋሉ። ወደ ቤተሰቦቻችን ካለም አቀፉ ረፍት በኋላ የሊግ ጨዋታዎች ዛሬ ጅማሯቸውን ሲያደርጉ ምሽት 2 ሰዓት በፓሪስ እና በሞናኮ በሚደረግ ጨዋታ ነው ሊጎች የሚጀምሩት። በፍራንስ ሊጋ ኦሎምፒክ ማርሴይ ከሜትዝ ይቀጥላል ምሽት 4 ሰዓት ከ5 ደቂቃ ሲል። በጀርመን ቡንደስ ሊጋ በኦግስቡርግ እና በሆፈን መካከል የሚደረገው ጨዋታ ምሽት 3 ሰዓት ከ30 ይጀምራል። በጣሊያን ሴሪኤ ሮማ ከፔዣ ምሽት 3 ሰዓት ከ45 ሲል ይጀምራል። በስፔን ላሊጋ ሪያል ማድሪድ ከዢሮና ምሽት 4 ሰዓት፣ በተወዳጁ የእንግሊዝ ፕሪሚየር ሊግ ለንደን ስቴዲየም ላይ ዌስትሃም ዩናይትድ ከወልቭስ እንዲሁ ጨዋታቸውን የሚያከናውኑ ይሆናል። ተጨማሪ መረጃዎችን በጨዋታዎቹ ዙሪያ በጥቂቱ እናካፍላችኋለን። ላይክ እያረጋችሁን ቆዩን። በኮንፈረንስ ሊግ መረጃችንን ጀምሩ ውድ ቤተሰቦቻችን። ትላንትና በርከት ያሉ ጨዋታዎችን ተመለከትን። አንደኛው ኮንፈረንስ ሊግ ነው። ሻካታር ዶኔስክ ኤዜድ አልካማርን 3-0 ያሸነፈበት ጨዋታን እናስቀድም። ፔድሪኒዮ 72ኛው ደቂቃ ላይ ለሻካታር ዶኔስክ የመጀመሪያ ግብ አስቆጠረ። አሊሰን ሳንታና 81ኛውና 83ኛው ደቂቃ ላይ ቀሪ 2 ግቦችን አስቆጥሮ ሻካታር ዶኔስክ የመጀመሪያው ዙር ጨዋታ በ3-0 በሆነ ውጤት መምራት ጀምሯል። የመልሱ ጨዋታ በኤዜድ አልካማር ስቴዲየም ቀጣይ ሳምንት ሐሙስ እንደዚሁ የሚከናወን ይሆናል ማለት ነው። ለሻካታር ዶኔስክ ግን በጣም ትልቅ ዋስትና የሚሰጡ 3 ግቦች ናቸው። ሌላኛው መርሃ ግብር ውድ ቤተሰቦቻችን በተመሳይ 3-0 የተጠናቀቀው ሪዮ ቫይካኖ ኤኬ አቴንስን 3-0 ያሸነፈበት ጨዋታ ነው። ይህን ጨዋታ ሪዮ ቫይካኖ 3-0 ሲያሸንፍ አክማች ሁለተኛው፣ ሎፔዝ 45ኛው ደቂቃ ተጠናቆ በጨማሪ ሁለተኛው ደቂቃ ላይ ፓላዞን 74ኛው ደቂቃ ላይ በፍጹም ቅጣት ምት ነው ለሪዮ ቫይካኖ የማሸነፊያ ግቦቹን ያስቆጠሩት። ይህም ጨዋታ ለሪዮ ቫይካኖ በጣም ጥሩ የሚባል ድል የተገኘበት ነው። ሌላኛው መርሃ ግብር የጀርመኑ ሜትዝ የፍራንሱን ስትራስቡርግን 2-0 በሆነ ውጤት ድል ያደረገበት ነው። የሜዝን 2 የማሸነፊያ ግቦች ሳኑ 11ኛው ደቂቃ ላይ ፖስች 19ኛው ደቂቃ ላይ ነበር እንደዚሁ ከመረብ በማዋሃድ የቻሉት። ይህም ለባለሜዳው በጣም ወሳኝ የተባለ ድል ነው። ትላንት በእርግጥ በኮንፈረንስ ሊግ የነበሩ 4ቱም ጨዋታዎች በባለሜዳ ድል አድራጊነት ነው የተጠናቀቀው። 3ቱ ጨዋታዎች ከእንግሊዝ ፕሪሚየር ሊግ ተሳታፊ ውጭ የነበሩ ናቸው። የፕሪሚየር ሊጉ
ተሳታፊ ክለብ ክሪስታል ፓላስ ፊዮረንቲናን 3-0 በሆነ ውጤት ነው ድል ያደረገው። ከሶስቱ ጨዋታ 3-0 ከተጠናቀቁት አንደኛው ነበረ። ዣን ፌሊፔ ማቴታ 24ኛው ደቂቃ ላይ በፍጹም ቅጣት ምት፣ ሜትቼል 31ኛው ደቂቃ ላይ፣ ሳር 90ኛው ደቂቃ ላይ ሶስቱን የክሪስታል ፓላስ የማሸነፊያ ግቦች እንዲሁ ከመረብ ሲያዋህዱ ዣን ፌሊፔ ማቴታ ከጃንዋሪ 1 2026 ቀን በኋላ ለመጀመሪያ ጊዜ ለክሪስታል ፓላስ ግብ አስቆጥሯል። ከጉዳት መልስ ያኔ ወደ ኤስ ሚላን ይዘዋወር ዘንድ የሕክምና ምርመራውን ሊያደርግ ሄዶ ታመሃል፣ ጉልበት ልክ አይደለም ተብሎ የተመለሰበት ወቅት እንደነበረ ይታወቃል። ወደ ቤተሰቦቻችን ክሪስታል ፓላስ ባለፉት 7 የኮንፈረንስ ሊግ ተከታታይ ጨዋታን ሽንፈት አላስተናገደም። በጣም ድንቅ ጊዜን እያሳለፈ ነው። ትላንትና ግን ጨዋታው ተቋርጦ ነበረ። ከረፍት በኋላ ለመጀመር በጣም ተቸግረው ነበረ። በጣም አስገራሚ ነገር ነው። ትላንትና ውድ ቤተሰቦቻችን ክሪስታል ፓላስ ደጋፊዎች ይዞተዋቸው የገቡት ወረቀቶች ሜዳውን ለጨዋታ አግደውት ለጥቂት ደቂቃም ቢሆን ጨዋታው ለመዘግየት ተገዶ ነበረ። በኤሮፕ ሊግም እንደዚሁ 4 መርሃ ግብሮችን ተመለከትን። የሩብ ፍጻሜ መርሃ ግብሮችን ማለት ነው። አንደኛው ፍራይቡርግ ሴልታ ቪጎን ልክ እንደ ኮንፈረንስ ሊግ አሸናፊዎች ሁሉ በሜዳው 3-0 ድል ያደረገበትን ውጤት ማንሳት እንችላለን። በጨዋታው ላይ ለፍራይቡርግ 3ቱን የማሸነፊያ ግቦች 10ኛው ደቂቃ ላይ ግሩፍ፣ 32ኛው ደቂቃ ላይ ቤስቲ እንዲሁም 76ኛው ደቂቃ ላይ ጊንተርስ ከመረብ ያዋሃዷቸው 3 ግቦች ናቸው ፍራይቡርግን የመጀመሪያ ዙር የሩብ ፍጻሜ ጨዋታ በ3-0 በሆነ ውጤት ድል እንዲያደረግ የረዳው። ምናልባት ትናንትና ካልተከታተላችሁ አንድ ጨዋታም ነበረ ስፖርቲንግ ብራጋ እና የሪያል ቤትስ ጨዋታ 1-1 የተጠናቀቀው ማለት ነው። ለብራጋ ግሪልቺ 5ኛው ደቂቃ ላይ እንደዚሁም ለሪያል ቤትስ ሄርናንዴስ 61ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠሩት። ይሄም ጨዋታ ከትላንትናዎች ውስጥ የሚጠቀስ ነው። በትላንትና ዕለት ከነበሩ ሌሎች ጨዋታዎች ውስጥ ውድ ቤተሰቦቻችን በትልቁ ልናነሳ እየወደድ ነው አንደኛው መርሃ ግብር ኖቲንግሃም ፎረስትን ከፖርቶ ያገናኘው መርሃ ግብር ነበረ። ጨዋታው 1-1 ተጠናቋል። ይሄ ጨዋታ ትንሽ ለየት የሚያደርግ ነገር ነበረው እንንገራችሁ። 11ኛው ደቂቃ ላይ ጎሜስ ፖርቶን መሪ ያደረገ። ከዛ በኋላ ፈርናንዴዝ 13ኛው ደቂቃ ላይ የፖርቶ ተጫዋች ወደ ኋላ ኳስ የመለሰበት ሁኔታ አስፈላጊ ነው ወይ? አንድ ግብ ጠባቂው ምን ይሰራል እዛ ጋር? ሁለት ግብ ጠባቂውን ሳይ ለምን ኳሱን አቀበለ? 3 የሚያስብሉ በጣም የተሳሳተ ኳስ ነው ማርቲን ፈርናንዴዝ ራሱ መረብ ላይ ያስቆጠረው። ከረጅም ርቀት ነው በነገራችን ላይ ኳሱ የተቆጠረው። 13ኛው ደቂቃ ላይ ራሱ ለግብ ካስቆጠረ በኋላ 19ኛው ደቂቃ ላይ ተጎድቶ ከሜዳ ደግሞ መውጣቱ በጣም አነጋጋሪ ጉዳይ ነው። ውድ ቤተሰቦቻችን ጨዋታው ትንሽ ለየት ያለ ነበረ። ፖርቶ ግን ያለፉትን 8 ጨዋታ በአውሮፓ መድረክ ሽንፈት አልገጠመውም። ሌላኛው የእንግሊዙ ተወካይ ክለብ አስቶን ቪላ ጣሊያን ድረስ አቅንቶ 3-1 በሆነ ውጤት ቦሎኛን ድል አድርጓል። ኮንሳ 44ኛው ደቂቃ ላይ ኦሌ ዋትኪንስ 51ኛው እና 94ኛው ደቂቃ ላይ ነው ኳስና መረብን ከመረብ ማዋሃድ የቻሉት። ለቦሎኛ ከሽንፈት ያልታደገች ግብ ሮዝ 90ኛው ደቂቃ ላይ አስቆጥሮ አስቶን ቪላ ጨዋታውን 3-0 እየመራ ነው ወደ ቪላ ፓርክ ያመጣውና በጣም የተሻለ እድል አለው አሁን የኡናይ ኤምሬው ቡድን አስቶን ቪላ ወደ ቀጣዩ ዙር ወይ ወደ ግማሽ ፍጻሜ ለማለፍ። በነገራችን ላይ ወደ ቤተሰቦቻችን አንድም የፕሪሚየር ሊግ ክለብ በኤሮፕ ሊግ የአስቶን ቪላን ያክል ተከታታይ ድል አላስመዘገበበትም። ውድ ቤተሰቦቻችን የትላንትናው 8ኛ ተከታታይ ድላቸው ነው። ማካቢ ቴልአቪቭ፣ ያንግ ቦይስ፣ ባዜል፣ ፌነርባቼ፣ ሳልዝቡርግ ሊልን በደርሶ መልስ ትላንት ቦሎኛን 8ኛ ተከታታይ የአውሮፓ ምሽት ድላቸው ነው። አንድም የፕሪሚየር ሊግ ክለብ እንዲያደርጉ ፈጽሞ ያቅም ከአስቶን ቪላ ውጪ። ኦሌ ዋትኪንስ በጨዋታው ላይ ከቦሎኛ ጋር በነበረው ጨዋታ 6 የ1-1 ፍልሚያዎችን አሸንፏል። 3 ኳሶችን ተቃራኒ ሳጥን ነክቷል። 2 ኳሶችን ተቃራኒ ቡድን ጨዋታ ላይ አጨናግፎባቸዋል። 2 ጥፋቶችን ለቡድኑ አስገኝቷል። 2 የግብ ዕድል ፈጠረ። ከ2 ሙከራ 2ቱም ኢላማውን ጠብቆ 2 አስቆጥሯል። ከሳምንት በፊት ውድ ቤተሰቦቻችን ኦሌ ዋትኪንስ ማለት የቶማስ ቱሄል ጥሪ ያመለጠው ተጫዋች ነበረ። አሁን 2 ግቦችን አስቆጥሮ ለቶማስ ቱሄል
አለው ያላቸው ይመስላል። ምናልባት ወደ ዓለም ዋንጫ ይዞት የሚሄዱ ከሆነ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእንግሊዝ ክለቦች ሰሞኑን በ5 አጋጣሚዎች ተወክለዋል። ትላንትና የኤሮፕና ኮንፈረንስ ሊግን ጨምሮ የአውሮፓ ሻምፒዮንስ ሊግ ማለት ነው። ከዚሁ 3ቱ በኤሮፕ ሊግና በኮንፈረንስ ሊግ የሚጫወቱት 2ቱ የሚጫወቱትና እንደዚሁ ደግሞ አንዱ የሻምፒዮንስ ሊግ ተፋላሚ አርሰናል ድል ሲያደርጉ ኖቲንግሃም ፎረስት አቻ ሲወጣ ሊቨርፑል ደግሞ የተሸነፈበት ነበረ። ስለዚህ የእንግሊዝ ክለቦች 3 ድል 1 አቻ 1 ሽንፈት በሳምንቱ አስመዝግበዋል። በአጫጭር ስፖርታዊ መረጃዎቻችን እንቀጥል። ከዛ በኋላ ወደ ፕሪሚየር ሊግ መረጃ እንመለሳለን። የባርሴሎና 24 ዓመት ጉዞ በጣም አስገራሚ ነው። ከ24 ዓመት በፊት ዣቪ ኤርናንዴዝ ማርኮ ኦቨርማርስን ተክቶ ወደ ሜዳ ገባ። ያ ጨዋታ ማለት አትሌቲኮ ቢልባኦ ከባርሴሎና ያደረጉት ጨዋታ ነበረ ከ24 ዓመት በፊት። ያኔ ዣቪ ኤርናንዴዝ ከላማሲያ የመጀመሪያ ጨዋታውን ካደረገባት ከ24 ዓመት በፊት ጀምሮ እስከዚህ ሰዓት ድረስ ባርሴሎና ባደረጋቸው 1398 ጨዋታ በተከታታይ ከላማሲያ ተጫዋች አጥቶ አያውቅም። አሁን እነ ፓውኮ ባርሴ እነ ላሚን ያማል በጣም ድንቅ ጊዜን እያሳለፉ ነው። አሁን ቡድኑ ትልቁ ፈተና ቀጣይ ሳምንት የሻምፒዮንስ ሊግ ምሽትን ውጤት መቀልበስ ነው። ሃንሲ ፍሊክ እነኝን ይዘን እንቀለብሳለን፣ እኛ ባርሴሎናንን ያለቀ ነገር የለም፣ በአካዳሚ ተጫዋቾችና ባሉኝ ተጫዋቾች እርግጠኛ ነኝ ሲሉ ተደምጠዋል። ከአካዳሚ ተጫዋቾች አንደኛ የሆነው ላሚን ያማል በአውሮፓ ሻምፒዮንስ ሊግ በዚህ ሳምንት በነበሩ የመጀመሪያ ዙር የሩብ ፍጻሜ ጨዋታ 9 የተሳኩ ድሪብሎችን ፈጽሟል፣ ወይም 9 ጊዜ ተጫዋቾችን አልፎ ሄዷል። ይሄ ከተከታዩ ቪኒሺየስ ጁኒየር ራሱ በ4 እንዲልቅ ያደርገዋል። ከዩሊያን አልቫሬዝን በ4 ይርቃል። በጣም ድንቅ ምሽት ነው በግሉ ያሳለፈው። ምንም እንኳን ቡድኑ ቢሸነፍበትም የ50-50 ግንኙነቶችን ላሚን ያማል 17 ጊዜ ነው ያሸነፈው። ከዳኒ ኦልሞ፣ ከሚኬል ኦሊሴ፣ ከማክስ አራሆ በ7 ይልቃል። የ50-50 ግንኙነቶችን በማሸነፍ ማለት ነው። ላሚን ያማል በዚህም ደረጃ ሊደነቅ ይችላል። ምናልባት ሌላ የምንጨምረው ከላሚን ያማል በጣም አስደናቂ ምሽት ቡድኑ ቢሸነፍም በተቃራኒ ሳጥን ውስጥ ማለት ነው 7 ኳሶችን በትክክል ለቡድን አጋሮቹ የሚያቀበለ ቀዳሚ ተጫዋች ነበረ ላሚን ያማል። እነኚህ ላሚን ያማል ካቀበላቸው ኳሶች ማርከስ ራሽፈርድ 12 ኳሶችን ነክቷል። በተቃራኒ ሳጥን ውስጥ በዚህ ሳምንት ከነበሩ ጨዋታ የማርከስ ራሽፈርድን ያክል ኳስ የነካ የለም። በጣም አስገራሚ ነገር ያውም ፓውኮ ባርሴ በቀይ ካርድ ወጥቶባቸው በጎዶሎ ተጫዋች ሆነው በርካታ ኳሶችን በአትሌቲኮ ማድሪድ ሳጥን ውስጥ ነክተዋል። ያው የራሽፈርድን ያክል ባይሆንም የራሽፈርድ 12 ማንሳት እንችላለን። የላሚን ያማል 11 አለው። ከባርሴሎና ተጫዋቾች ውስጥ በትልቁ ሊጠቀስ የሚችል እና የባርሴሎና ተጫዋቾች በዛ ሁላ የተጫዋች ቁጥር ብልጫ ውስጥ ግን በጣም ጠንካራውና አደገኛው ቡድን እንደነበረ ይታወቃል። ለማንኛውም ቀጣይ ሳምንት ይህን ውጤት የመቀልበስ ግዴታ በባርሴሎና የ2 ጎል ዕዳ ይዘው ጨዋታውን ስለሚጀምሩ በትልቁ ይጠበቅባቸዋል እና ትልቅም ፈተና ይጠብቃቸዋል ተብሎ ይጠበቃል። የካታላኑ ክለብ ባርሴሎና በምሽቱ ጨዋታ የዳኝነት በደል ተፈጽሞብናል በሚል ለአውሮፓ እግር ኳስ ማህበር ቅሬታ ማቅረቡ ይታወቃል። በጨዋታው ኳስ በእጅ ቢነካም ዳኛው ሕጉን መተግበር እንዳልቻለና ይህም ደግሞ ተጽዕኖን ማሳደሩን ውጤቱ ላይ የሚጠቅስ ነው። በዚህም ምክንያት ባርሴሎና ለይፋ ባቀረበው ቅሬታ ይፋ ምርመራ እንዲያደርግ፣ የዳኝነት ስህተቱ እውቅና እንዲሰጠው፣ የጨዋታው መሃል ሜዳ ዳኛ እንዲቀጡ፣ የጨዋታው ቫር ዳኛ እንዲቀጡ ነበረ። ከዚህ ጋር በተያያዘ አሁን ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ስቲቫን ኮቫች ጨዋታውን በመሃል ሜዳ ዳኝነት የመሩት አልቢትር በዚህ ውድድር ዓመት የትኛውንም የአውሮፓ መድረክ ጨዋታዎች እንዳይመሩ ሊታገዱ ይችላሉ እየተባለ ይገኛል። በጨዋታው ላይ ለፓውኮ ባርሴ ቀይ ካርድ ሲሰጡ፣ በባርሴሎና በኩል ግን በትልቁ ቅሬታ ያስነሳው ከቀይ ካርዱ ይልቅ ለእኛም የሚገባን ነገር የሚል ነው። በተለይም በእጅ የተነካው ኳስ ፍጹም ቅጣት ምት ወይም ተጫዋቹ እንቅስቃሴ ላይ ያለን ኳስ እንደገና በእጁ አቁሞ ሲጀምር ዳኛው ቫር ላይ ያሉ ዳኞች ያንን አለመወሰናቸውና ተጫዋቹ ቢጫ ካርድ ቢያይኖረው በቀይ ካርድ ይወጣል የሚሉ ቅሬታዎች እንደነበራቸው ይታወቃል። ለማንኛውም ዳኛው መቀጣታቸው እንደማይቀር ነው ሞንዶ ዲፖርቲቮ ያረጋገጠው። በሪያል ማድሪድ በኩል ሪያል ማድሪድ በክረምት የዝውውር መስኮት ኦሊሴን ለማስፈረም ለባየር ሙኒክ ይፋዊ ጥያቄ ሊያቀርብ ይችላል እየተባለ ነው። ኮዲ የእንግሊዙ ክለብ ሊቨርፑልም የተጫዋቹ ፈላጊ ሆነው በቅ ባለ ሰዓት ምላሽ የሰጡት የባየር ሙኒኩ ፕሬዚዳንት ምን አይነት ምላሽ ይሰጣሉ ደግሞ የሚለው ይጠበቃል። በሪያል ማድሪድ በኩል ግን ፍላጎታቸው እውነተኛ ነው ተብሏል። ኦሊሴ በባየር ሙኒክ ቆይታው ላይ ያለው ነገር የለም። በእርግጥ ገና ኮንትራት አለው በባየር ሙኒክ።
ግን የተጫዋቹ አስደናቂ ብቃት የአውሮፓ ግዙፍ ክለቦችን ትኩረት ስቧል። ሪያል ማድሪድ መልሶ ያጠንካራውን ቡድኑን ለመገንባት ሊቨርፑል የውዴታ ግዴታ ነው ሳላን ለመተካት እጩ የሆነው ተጫዋች ማለት ነው። ሪያል ማድሪዶች ለማንኛውም ይህንን ተጫዋች በተመለከተ ትልቅ ስራ በቀጣይ ክረምት ይሰራሉ። መረጃው የማርካ ነው። ስፔናዊው የሪያል ማድሪድ የተከላካይ ስፍራ ተጫዋች ራውል አሴንሲዮ በቡድን ውስጥ እንግዲህ ከአርቤሎዋ ጋር የገቡት ሰጣ ገባ አሁን ወደ ሚዲያው ወጥቷል። ምናልባትም አርቤሎዋ በሪያል ማድሪድ አሰልጣኝነታቸው ከተጫዋች ጋር ያላቸው ቀረቤታ በትልቁ ሲነገር ሲወደስ ነበረ። አሁን ግን ጸብም እንዳለ ብቅ ብሏልና ለምድሮ ተጠባባቂ ወንበር ላይ በስፋት የምትቀመጠው ተብሎ የተጠየቀው ራውል አሴንሲዮ ይህንንማ አርቤሏን ጠይቁ የሚል ምላሽ ሰጥቷል። ጉዳዩ ትንሽ ከረር እንዳለ እየተዘገበ ይገኛል። ከዛ ውጭ ኬሊያን ምባፔ በሪያል ማድሪድ ወቅታዊ ጉዳይ ላይ ቡድኑ አሁንም ቢሆን ነገሮችን ለማሳካት ዋንጫዎችን ለማሸነፍ ዝግጁ ነው ሲል ተደምጧል። 10 ቁጥር መለያ ለብሼ እየተፋለምኩ ያለሁት በሜዳ ላይ ማን እንደሆንኩኝ ስለሚገልጽና ስለሚወክልልኝ ነው። 10 ቁጥር መለያ ለእኔ ብዙ ነገር ነው ያለው ኬሊያን ምባፔ በዚህ መለያ ቁጥር ብዙ ነገር ማሳካት እችላለሁ። አሁን ማሳካት የምሻው ነገርና ከፊቴ ካለው ነገር አንዱ ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ውጤትን ማስተካከልና ወይም ወደ ግማሽ ፍጻሜ ማለፍና የላሊጋ ዋንጫ በዚህ ዓመት ትልቁ ማሳካቸውና እንደ ግብ ያስኳቸው ነው ብሏል። በክለብ ደረጃ ያው በብሔራዊ ቡድን ደረጃ ደግሞ የዓለም ዋንጫ ይጠበቃል። ዩሊያን አልቫሬዝ የፓው ኩባርሲ ቀይ ካርድ ለምን እንደሚያከራክር አይገባኝም፣ ግልጽ እኮ ነው ሲል ተደምጧል። የመጨረሻ ሰው ላይ ጥፋት ከሰራ ቀይ ካርድ አለው ሲል ተደምጧል። ከወዲህ ደግሞ የቡድን አጋሩ አሌክሳንደር ሶሎሮዝ በአውሮፓ ሻምፒዮንስ ሊግ ላይ ቀልድ ማያቅ ተጫዋች ሆኗል። 7 ጨዋታ 7 ግብ አለው። እንዲሁ ውድ ቤተሰቦቻችን አትሌቲኮ ማድሪድ ደግሞ በሜዳውና በደጋፊ ፊት ቀጣይ የሚያደርገውን የሜትሮፖሊታኖ ስቴዲየም ጨዋታ ድል ያደርግበት ዘንድና ወይም ደግሞ ውጤት ያስጠብቅበት ዘንድ ቀጣይ ሳምንት ይጠበቃል። በርካቶች ጥያቄ ያነሱልናል። ለምንድን ነው ባርሴሎና በቀጥታ ከ1 እስከ 8 ውስጥ ገብቶ በሜዳው የተጫወተ የመጀመሪያ ዙር ጨዋታ የሚል ነው። አትሌቲኮ ማድሪድም ተመሳዩ ነገር ነው። ውድ ቤተሰቦቻችን በእጣ ማውጣት ስነስርዓት ነው ያ ሊሆን እየቻለው። በዛ ምክንያት ነው ሁለቱ ክለቦች ጨዋታቸውን እንዲያከናውኑ የሆነው ማለት ነው። ሌሎች ተጨማሪ ምክንያቶች ካሉ ግን አጣርተን የምናመጣላችሁ ይሆናል። በጣሊያን ሴሪኤ የተመለከትነው ነገር ትላንትና በጣም አነጋጋሪ ነው። እድሜ ችግር የለውም የሚል ምስል አጋርተው የጣሊያን ሴሪ ትላንትና መነጋገር ሆኗል። አንድ ፍልሚያን ነው በማህበራዊ ትስስር ገጻቸው የለቀቁት የኬቨን ደብሮይናና የሞድሪችን ነው። ሞድሪች 40 ዓመቱ ላይ እንደደረሰ ይታወቃል። ኬቨን ደብሮይናን በተመሳይ ዕድሜው 30ዎቹን አጋማሽ ተሻግሯልና ከዚህ ጋር በተያያዘ ውድ ቤተሰቦቻችን በተጫዋቾቹ በኩል የነበረን የአየር ላይ 1-1 ፍልሚያን በማህበራዊ ትስስር ገጻቸው ካጋሩ በኋላ እድሜ ችግር የለውም ብለዋል። የጣሊያን ሴሪኤ ግን እንዳጠቃላይ በዚህ ዓመት ችግር አለው። እንደውም ኢንተር ሚላን የሚመራው የተሻለ ቡድን ጠፍቶ ነው እስኪባል ድረስ እየተተቸ ያለ ሊግ እንደሆነ ይታወቃል። በጀርመን ቡንደስሊጋ በጣም ድንቅ ጊዜን እያሳለፈ የሚገኘው ባየር ሙኒክ ቤት የሚገኘው ሉዊስ ዲያዝ ዘንድሮ የራሱን በጣም አስደናቂ ሪካርድ እንግዲህ አሻሽሎታል። ውድ ቤተሰቦቻችን 2021-22 የውድድር ዓመት ላይ 33 የግብ አስተዋጽኦችን ካበረከተ በኋላ በሊቨርፑል 8-20-25 በቆየባቸው 3 ዓመታት አበርክቶ ነበረ። አሁን በባየር ሙኒክ 41 የግብ አስተዋጽኦ አለው። የ29 ዓመቱ ሉዊስ ዲያዝ የራሱን ብዙ የግብ ተሳትፎ አሻሽሎታል። የራሱንም ሪካርድ ሰብሯል። የ33 የግብ አስተዋጽኦ ባለቤትነትን የነበረውን ማለት ነው። ተጫዋቹ ከሰሞኑም በሊቨርፑል በኩል ዳግም መመለስ አለበት የሚሉ ድምፆች በሌጀንዶች በኩል እየተሰሙ እንደነበረ ይታወቃል። ሊቨርፑል አንዱ እንደ ችግር ከተነሳበት ጉዳይ እሱን ያለመተካት ነበር። አሁን ደግሞ ሳላንም የመተካት ግዴታ እንደገጠማቸው ይታወቃል። በባየር ሙኒክ ቤት ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ድል ባደረጉበት ጨዋታ 3ኛ የሜዳ ክፍል ላይ በርከት ያሉ ጥራት ያላቸውን ኳሶችን በማቀበል ጆሹዋ ኪሚችን የሚስተካከል የለም 37 አለው። ከሱ ቀጥሎ ያለው የፓሪስ ሰን ዠርሜኑ ዴምቤሌ እንኳን
28 ነው ያለው። እነ አሽራፍ ሀኪሚ ወደ 26 አላቸው። ኪሚክ በጣም ድንቅ ነበረ በዛ ጨዋታ ላይ ያውም ቤርናቤው ድረስ ሄደው ድል ባደረጉበት ምሽት ማለት ነው። በጣም ድንቅ ቁጥር ነበረው። በጀርመን ቡንደስሊጋም ዋንጫውን ለማንሳት በተቃረበው ባየር ሙኒክ ቤት ውስጥ በጣም ድንቅ ጊዜን እያሳለፈ ይገኛል። ያው ዘንድሮ በአውሮፓ ውስጥ እንግዲህ በርከት ያሉ ዋንጫዎችን ያነሳሉ ተብሎ ከሚጠበቁ ክለቦቹ አንደኛው ባየር ሙኒክ እንደሆነ ይታወቃል። በጀርመን ቡንደስሊጋ ታሪካዊ ክለብ ላለመውረድ አሁንም እየተፋለመ ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን 8-9 ሲዝን ላይ በጣም ድንቅ ጊዜን አሳልፎ የዋንጫ ባለቤትም እንደነበር ይታወቃል። በቡንደስሊጋ ማለት ነው። በወቅቱ በነገራችን ላይ ከባየር ሙኒክ በሁለት ነጥብ ልቀው 69 ነጥብ ይዘው ነበር የቡንደስሊጋ ባለ ክብር የነበሩት። ባየር ሙኒክ በ67 ነጥብ ሁለተኛ፣ ስቱትጋርት በ64 ነጥብ ሶስተኛውን የጨረሱበት ሲዝን ማለት ነው። ከዛ በኋላ በ2021 የአውሮፓ ሻምፒዮንስ ሊግ ተሳታፊ ነበሩ። ውድ ቤተሰቦቻችን ይህ ክለብ አሁን ላለመውረድ እየተፋለመ ይገኛል። በዚህ ሳምንት በሚደረጉም ጨዋታ ላይ በትልቁ ይጠበቃል። ይህ ክለብ ራሱን ያተርፋል ወይንስ በሚለው ጉዳይ ላይ አሁን ወርደር ብሬመን በቡንደስሊጋው 14ተኛ ደረጃ ላይ ይገኛል። 28 ነጥቦችን ከ28 ጨዋታ በኋላ በመያዝ ማለት ነው። ከበድ ያለ ጊዜን እያሳለፈ ይመስላል ቡድኑን። ይህንን ቡድን በማትረፍ ሂደት ውስጥ ደግሞ በርከት ያሉና ኤሪክሰንን ጨምሮ በርከት ያሉ ተጫዋቾች በትልቁ ሚናቸው ይጠበቃል። ለማንኛውም ወርደር ብሬመን ከ28 የጀርመን ቡንደስሊጋ ጨዋታ በኋላ 28 ነጥቦችን ይዞ 7 ድል 7 አቻ 14 ተሸንፎ ላለመውረድ እየተፋለመ ይገኛል። ፈረንሳይ ደረስን። ክቫቻ ክቫራትስኬሊያ በአውሮፓ ሻምፒዮንስ ሊግ በ3 ተከታታይ ጨዋታ የጨዋታ ኮከብ ተብሏል። በ4 ተከታታይ ጨዋታ ግብ እንዳስቆጠረም ነግረናችሁ ነበረ። ከቼልሲ ጋር በነበረ የጥሎ ማለፍ 16 ጨዋታ በፓርክ ደ ፕሪንስም በስታንፎርድ ብሪጅም የጨዋታ ኮከብ ነበረ። ሌላኛውን የእንግሊዙን ክለብ ሊቨርፑልን በፓርክ ደ ፕሪንስ ገጥመውም ሲያሸንፉ የጨዋታ ኮከብ እንደነበረ ይታወቃል። ድንቅ ጊዜን እያሳለፈ ነው። ከአርሰናል ጋር ስሙ ቢያያዝም በዛው የመቆየት ፍላጎት እንዳለው ይታወቃል። ከዛ ውጪ በቡድን ውስጥ ካሉ ተጫዋቾች ለአብነት ያክል ኦስማን ዴምቤሌ 5 የግብ ዕድሎችን ፈጥሮ በአውሮፓ ሻምፒዮንስ ሊግ በዛ ጨዋታ ላይ የፈጠራቸው የግብ ዕድሎች ብዛት በአውሮፓ ሻምፒዮንስ ሊግ ምሽቶች ትልቁ ነበረ። ትልቅ የግብ ዕድሎችን በመፍጠር ደግሞ የቡድን አጋሩ ኑኖ ሜንዴሽ በትልቁ ይጠቀሳል። በሳምንቱ ከነበሩ ጨዋታዎች በፓሪስ ሰን ዠርሜን ተጫዋቾች የተያዙ ትልልቅ ቁጥሮች ናቸው። በሳምንቱ የአውሮፓ ሻምፒዮንስ ሊግ ምሽቶች እንዳጠቃላይ በርካታ ሙከራ በማድረግ ራሽፈርድ ከባርሴሎና፣ ቪኒሺየስ ጁኒየር ከሪያል ማድሪድ፣ ክቫቻ ከቫራትስኬሊያን ከፓሪስ ሰን ዠርሜን መጥቀስ እንችላለን። እንደዚሁ ደግሞ ውድ ቤተሰቦቻችን በርካታ ኢላማውን የጠበቀ ሙከራ በማድረግ ደግሞ ማርከስ ራሽፈርድ ከባርሴሎና፣ ኬሊያን ምባፔ ከሪያል ማድሪድ 4 ኢላማቸውን የጠበቁ ሙከራ አድርገው ነበረ። ቪኒሺየስ ጁኒየር እና ጄኒ ካታሞ የስፖርቲንግ ሊዝበኑ ተጫዋች 3 ዲዜር ዱይ እና ክቫቻ ክቫራትስኬሊያን እንዲሁም ኦሊሴ እና ዩሊያን አልቫሬስ 2 ኢላማቸውን የጠበቁ ሙከራ ያደረጉበት ሳምንት ነበረ። በአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ማኑኤል ኖየር፣ የሳምንቱ ምርጥ 11 መከታተል ከፈለጋችሁ ደግሞ ኤፕሪል 9 ማለትም ትላንትና ሚያዝያ 1 2018 ዓ.ም በኢትዮጵያን አቆጣጠር በሐሙስ ምሽት በለቀቅነው ዜና ላይ መከታተል ትችላላችሁ። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። መካከለኛው ምስራቅ ላይ ሰማነው ነገር ትንሽ ግርም የሚል ነው። ዳኛው ምን ነው ስለው ሻምፒዮንስ ሊጉ ላይ ብታተኩሩ ይሻላል ብሎኛል እያለ ነው ኢቫን ቶኒ። የሳውዲ አረቢያው ክለብ አል አህሊ ተጫዋች ዋንጫው ለአንድ ሰው ለመስጠት የሊጉ ዳኞች በደል እየፈጸሙብን ነው ሲል ተደምጧል። እንደ ተጫዋች አስተያየት እንግዲህ አል ናስር እና ሮናልዶን የሊጉ ዋንጫ አሸናፊ ለማድረግ ጥረት እየተደረገ ነው ብሏል። በሳውዲ ፕሮ ሊግ ላይ ከአል ፋያ ጋር አቻ በወጡበት ጨዋታ 2 ግልጽ ፍጹም ቅጣት ምት ተከልክለናል ሲል ኢቫን ቶኒ ተናግሯል። ዳኛውን ለማነጋገር መሞከራቸውን የገለጸው ኢቫን ቶኒ የኤዥያ ሻምፒዮንስ ሊግ ላይ አተኩሩ ብሎ መልስ መልሶልኛል ብሏል ዳኛውን። በዳኛው በኩል እንግዲህ ይህንን ጉዳይ በተመለከተም ሌላኛው ተጫዋች ጋሊኖ ዋንጫውን ለአንድ ሰው ሊሰጡ አስበዋል ሲል ጠንካራ ትችቱን ሰንዝሯል። እኛን በቻሉት አቅም አሰናብተው ዋንጫውን ለአንድ ሰውና ለአንድ ክለብ ሊሰጡ አቅደዋል ብለዋል። አንድ ቀሪ ጨዋታ ያለው አልናስር ሊጉን በ70 ነጥብ ልዩነት ሲመራ፣ አልሂላል በ2 ነጥብ ዝቅ ብሎ በ68 ነጥብ ሁለተኛ፣ አልአህሊ በ66 ነጥብ ሶስተኛ ደረጃ ላይ ሲገኝ ሊጉን ወይም የሳውዲ ፕሮ ሊግን ተዉትና ለኤዥያ ሻምፒዮንስ ሊግ ትኩረት አድርጉ ብሎኛል ዳኛው።
ለሮናልዶ ዋንጫውን ሊሰጡ ታስበው ነው የሚለው ነገር መነጋገሪያ ሆኗል። ባለፈው ክረምት ላይ ቶትናምን ለቆ ነበረ ኤልኤ ጋላክሲን የተቀላቀለው ሰን ሁንግሚን። ውድ ቤተሰቦቻችን 11 ጨዋታዎችን አድርጓል በ2026 ለኤልኤ ጋላክሲ። ታዲያ ውድ ቤተሰቦቻችን በእነኚህ ጨዋታ ሰን ሁንግሚን በ11 ጨዋታ 11 አሲስት፣ ያ ማለት በየጨዋታው በአማካይ 1 አሲስት አለው። ተጨማሪ 2 ግቦችን አክሏል። በጣም ድንቅ ጊዜን እያሳለፈ ይገኛል። በርካቶች ቶትናምን ሲለቅ ጊዜው ደርሶ ነው ወይ የሚል ጥያቄዎችን በስፋት በወቅቱ ሲያነሱ እንደነበረ የሚዘነጋ አይደለም። የቀድሞ የአልጄሪያ ተጫዋች አድሌኒ ጓዲዮራ ኦሊሴ በክሪስታል ፓላስ ገና እያለ ለአልጄሪያ ብሔራዊ ቡድን ይጫወት ዘንድ የተቻለኝ ሁሉ ጥረት አድርጌያለሁ፣ የበኩሌን ለማሳመን ጥሬ ነበረ። የኦሊሴ እናት የዘር ሐረግ ግንዷ ከአልጄሪያ እንደሆነ ይታወቃልና ለአልጄሪያ እንዲጫወት ብዙ ጥሬ ነበር ብሏል። አሁን ተጫዋቹ ለፈረንሳይ ነው የሚጫወተውና በጣም ያስቆጫል ብሏል። እንደነ ጉዳዮችን በተመለከተም በቅርቡም በሀገር ቤት መረጃችን በኢትዮጵያን ትውልድ ዘንድ ለሀገራቸው እንዲጫወቱ አሻይ ህጎች እንዲመቻቹ ፍላጎት እንዳላቸው በርካቶች ጥናት ሲያጠኑና ይህንንም ጉዳይ እየሰሩበት እንደነበረ ስንነግራችሁ ነበረ። አሁን ደግሞ አዴሊ ጓይዴራ ለአልጄሪያ እንዲጫወት ለማሳመን ብዙ ጥሪ ነበረ ኦሊሴን፣ ግን አልተሳካም ሲል ተደምጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ መረጃችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁን በድጋሚ መልካም ቆይታ ተመኘን። ውድ ቤተሰቦቻችን የዓለም ዋንጫ የተመረጡ ዳኞችን ከአፍሪካ 6ቱን ነግረናችሁ ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፕሪሚየር ሊጉ 2 ወይም እንግሊዝ ራሷ 2 ታስመርጣለች። እንግሊዝ በማይክል ኦሊቨር እና በአንቶኒ ቴይለር ተመድባለች ማለት ነው። እነኚህ 2 ዳኞች በፕሪሚየር ሊግም ትልቅ ጨዋታዎችን እንደሚመሩ ይታወቃል። በዚህ ሳምንት እንኳን ለአብነት ያክል ማይክል ኦሊቨር የአርሰናልን ጨዋታ እንደሚመሩት ነግረናችኋል። ምናልባትም በዛው የእንግሊዝ ዳኞችን ስላነሳን የእንግሊዝ ፕሪሚየር ሊግ ዳኝነት ዘንድሮ እንዴት ነው ከቫር ውጭ ያለውን ማለት ነው። ምናልባት ቫር ላይ ስህተትም ተበሰርቷል ካላችሁ ልትነግሩን ትችላላችሁ። ግን የዳኝነት ውሳኔ ዘንድሮ እንዴት ነው? የትኛው ሳልቢትር ጨዋታ እናንተ የምትደግፉትን ክለብ ሲመራ ጭንቅ ይላችኋል? በሀሳብ መስጫ ሳጥናችን ላይ ጻፉልን። ሊያም ሮዛኔርን ጉዳይ በተመለከተ ሌኪፕ ለስብሰባ ቼልሲ መቀመጡ አይቀርም ብለዋል። በተለይም የክለቡ ስራ አስኪያጆች እና የክለቡ ባለቤቶች በሻምፒዮንስ ሊግ ክለብ የማይሳተፍ ከሆነ ጉዳዩን ያጤኑታል እየተባለ ይገኛል። እሳቸው ከወዲህ ደግሞ የቡድኑን ቁልፍ ተጫዋች ኤንዞ ፈርናንዴዝን ያልተገባ ንግግር ተናግረሃል በሚል ከቡድኑ 2 ጨዋታ እንደቀጡት ይታወቃል። ሃቬር ፓስቶሬ ግን ከቼልሲ ጋር በተያዘ ተጫዋቹ አሁንም ደስተኛ ነው፣ የቡድኑ አምበል ነው፣ ለቡድኑ ጨዋታ ለመጫወት ዝግጁ ነው ሲሉ ተደምጧል። ከዚህ ጋር በተያዘ ተጫዋቹ በቆየባቸው ዓመታት ሁሉ ምርጡን ለቡድኑ አበርክቷል። ይህን ደግሞ መለስ ብላችሁ ተመልከቱ ብሏል። እሱ በቀጣይ የዓለም ዋንጫንም ሀገሩን መወከል ይፈልጋል። ከቼልሲም ጋር በጣም ጥሩ ሲዝን ማሳለፍ ይፈልጋል። እናም በቼልሲ ለመጫወት የአውሮፓ ሻምፒዮንስ ሊግ ክለቡን ለማሳለፍ እና ቼልሲ በውድድር ዓመቱ ጥሩ ደረጃን ይዞ እንዲያጠናቅቅ ለመፋለም ዝግጁ ነው ብሏል። ከወዲህ ደግሞ ሊያም ሮዛኔር 2 ጨዋታ ቀጥተውት ያነሱለታል ተብሎ እስካሁን የወጣ መረጃ ግን የለም። ተጫዋቾቹ ግን ለሲቲ ጨዋታ ቢያንስ የቡድን አጋራቸው ወይም ጓዳቸው እንዲመለስ ፍላጎት እንዳላቸው ይታወቃል። ከቼልሲ ጋር በተያዘ ጠቀም ያለ ገንዘብ ለማግኘት አንዱ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ በጣም አዋጩ ነገር እንደሆነ ይታወቃል። ከወዲህ ደግሞ አጋር ድርጅትም እያፈላለጉ ነው ተብሏል። ቼልሲ ተጨማሪ አጋር ድርጅቶችን ለማግኘት ጥረት እያደረገ ነው። በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ የሚያጠናቀቅ ከሆነ አጋር ተጨማሪ ድርጅቶችን ይፈልጋል ተብሏል። ለዚህም ደግሞ ውድ ቤተሰቦቻችን እስከ 55 እና እስከ 65 ሚሊዮን ፓውንድ በአመት የሚያስገኝ አጋር ድርጅት ነው እያፈላለጉ ያሉ ተብሏል። ከዛ በፊት ግን ክለቡ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ እንደ ዋና እቅድ ከያዙት ጉዳይ ውስጥ ነው። ዘንድሮ ዦዋ ፔድሮ 14 ጎሎችን አስቆጥሯል። ፍጹም ቅጣት ምትን ሳያካትት ባለፉት 6 ዓመታት ለቼልሲ ግብ ካስቆጠሩ የፊት መስመር አጥቂዎች ውስጥ ቀዳሚ ነው። በነገራችን ላይ ቲሞ ቨርነር 6 ነበረ 21-22 ላይ የቀድሞ ተጫዋቻቸው ሉካኮ 8 ነበረ። ከሃቨርዝ 22-23 ላይ 7 ነው።
በኒኮላስ ጃክሰን በኩል 2023-24 14 2024-25 10 ከፍጹም ቅጣት ምት ውጭ ግቦችን ያስቆጠረ 9 ቁጥራቸው ነበረ። አሁን ያ የ2023-24ቱን የኒኮላስ ጃክሰንን ግብ ዣዋ ፔድሮ ገና ሲዝኑ ሳይጠናቀቅ ተጋርቶታል። ከፍጹም ቅጣት ምት ውጭ ከጨዋታ እንቅስቃሴ ማለት ነው 14 ግቦችን አስገኝቷል ለቡድኑ። ዘንድሮ የቼልሲ ቁልፍ ተጫዋች ይጠራ ከተባለ በግንባር ቀደምትነት ልናነሳቸው ከምንችላቸው ተጫዋቾች አንደኛው ያለምንም ጥርጥር ዣዋ ፔድሮ ነው ማለት ይቻላል። ይህም ተጫዋች ክለቡን የአውሮፓ ሻምፒዮንስ ሊግ ትኬት ይቆርጥ ዘንድ ሌላ ትልቅ ኃላፊነት ከሚጠበቅበትና ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ከቼልሲ ዝውውር ጋር በተያያዘ ቼልሲ አንድ ተጫዋች ለማምጣት ከሪቨር ፕሌት ስራዎችን እየሰራ ነው። ሪቬሮ አማድ ብሪያን ይባላል። ውድ ቤተሰቦቻችን ይህንን የ2 ዓመቱን የመሃል ተከላካይ ለማምጣት ግን ጠንከር ያሉ ስራዎች እየጠበቁት ነው ተብሏል። በተለይም በርካታ የዜና ምንጮች እንዳረጋገጡት ከሆነ ባየር ሙኒኮች እዚህ ዝውውር ላይ በስፋት እየተንቀሳቀሱ ይገኛሉ። ተጫዋቹ በተለይም በቀጣይ ከዓለም ዋንጫ ጋር በተያዘ ብቃቱ በአርጀንቲና ብሔራዊ ቡድን ውስጥ ከተካተተ ብቃቱ በመላው ዓለም ይታያልና ከዛ አስቀድሞ ቼልሲ ተጫዋቹን የግሉ የማድረግ ፍላጎት አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። በ22 ዓመቱ የመሃል ተከላካይ ዙሪያ ግን ሪቨር ፕሌትና የተጫዋቹን ውሳኔ አላገኘንም። ቼልሲ ግን አንደኛው ፈላጊ፣ ባየር ሙኒክ ደግሞ የቼልሲ ተቀናቃይ ናቸው። መረጃው የሚረር ስፖርት ነው። የመርሳይዱ ክለብ ሊቨርፑል በውድድር ዘመኑ ሌላኛው የሚሰናበተውን ተጫዋች አሳውቋል። አንዲ ሮበርትሰን ነው። በእርግጥ ሲጠበቅ ነበረ። ኮንትራቱን ስላላደሰ የመሰናበት እድሉ በጣም ሰፊ መሆኑን ከሰሞኑን በቃል ስፖርት ዩቲዩብ ቻናል ስናጋራችሁ ነበረ። አንዲ ሮበርትሰን ከ9 ዓመት ቆይታ በኋላ ሊቨርፑልን ይሰናበታል። ውድ ቤተሰቦቻችን 337 ጨዋታን እስከዚህ ሰዓት ድረስ አድርጓል። 13 ግብ፣ 69 አሲስቶች አሉት። 2 የፕሪሚየር ሊግ ዋንጫ፣ 1 የአውሮፓ ሻምፒዮንስ ሊግ ዋንጫ፣ 1 ኤፍ ኤ ካፕ፣ 1 ኮሚቲ ሽልድ፣ 2 ካራቦ ካፕ፣ 1 የክለቦች ዓለም ዋንጫ፣ 1 ሱፐር ካፕን ከሊቨርፑል ጋር ከፍ ያደረገው ተጫዋች በሊቨርፑል የመጨረሻ ወራቶቹን እያሳለፈ ይገኛል። በተጫዋቹ በኩል መዳረሻው እንደ ቶትናም፣ ናፖሊ፣ አትሌቲኮ ማድሪድ፣ ዩቬንቱስ የአንዲ ሮበርትሰን የነፃ ዝውውርን ያስፈጽሙ ዘንድ ፈላጊ ክለቦች መሆናቸውን ደግሞ ፖል ጆይስ በፊት ገጹ ላይ ይዞት ወጥቷል። በእንግሊዝ ፕሪሚየር ሊግ በአለፉት 6 ዓመታት ውስጥ ወደ ቤተሰቦቻችን ተከላካይ ሆነው በርካታ የግብ ዕድሎችን የፈጠረው አንደኛው ትሬንት አሌክሳንደር-አርኖልድ 348 ነበረ። ሁለተኛው አንዲ ሮበርትሰን ሆኖ ነው ከሊጉ የሚለቀው 288 አለው። ምናልባት በቀጣይ ጨዋታ የሚፈጥራቸው ዕድሎች ለ300 ካበቁት የምንመለከቱ ይሆናል። ይህን መረጃ እስካጠናቀርንበት ጊዜ ግን 288 የግብ ዕድል በመፍጠር በተከላካይ ሁለተኛው ነው በአርኖልድ ብቻ ተበልጦ። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ሌላኛው በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሳላ በራሱ መልእክቱን አስተላልፎለታል ለአንዲ ሮበርትሰን። ከአንተ ጋር ያሳለፍኳቸው ጊዜዎች ፈጽሞ የሚረሱ አይደሉም፣ ይልቁንስ አብዛኞቹን በፎቶ አስታውሳችኋለሁ። ከአንተ ጋር ብዙ ጊዜያትን ያሳለፍ ያለው በሜዳም ላይ ከሜዳም ውጭ ደስ የሚሉ ጊዜያት ነበሩ። ከአንተ ጋር ማሸነፍ የሚገባኝን ነገር ሁሉ አሸንፍ ያለው። አንተ ሊቨርፑልን የምትለቀው ልክ እንደ ሌጀንድ ነው ብሎታል። ሳላም ልክ እንደ ሌጀንድ ዓመቱን በሚለቅበት ሰዓት ላይ ነው እቺን ሐሳብ በማህበራዊ ትስስር ገጹ ላይ ያጋራው። ሊቨርፑል ቀስ በቀስ የክሎፕ ቡድን እያበቃለት አዳዲሶች እየተተኩበት የመጡ ይመስላል። ምናልባት ይህንን ጥሩ ሊያሳየን የሚችለው ይህ ምስላችን ላይ የምትመለከቱት ነው። ሊቨርፑል የአውሮፓ ሻምፒዮንስ ሊግን 2019 ላይ ካነሳው ቡድን ግብ ጠባቂው አሊሰን እና ተከላካዩ ቫንዳይክ ብቻ ቀርተዋል ማለት ነው። አርኖልድ ለቋል፣ ማቲፕ ለቋል፣ ሮበርትሰን ተሰናባች ነው። ቀጣይ ፋቢኒዮ፣ ሄንደርሰን እና ዋይናልደም ከለቀቁ የሰነበቱ ናቸው። ማኔና ፈርሚኒዮም ልክ እንደዛው ከረመዋል ከለቀቁ። ሳላ በአመቱ መጨረሻ ክለቡ ይለቃልና ቫንዳይክና አሊሰን ብቻ ሊቨርፑል ቀርተውታል። አሁን ሽግግር ላይ ነው ሊቨርፑል ቢባል ማጋነን አይሆንም። ሽግግሩን አርኔ ስሎት መርተው ሊቨርፑልን ያሻግሩታል የሚለው ግን የበርካታ ሊቨርፑልያንና የሚዲያው ጥያቄም እንደሆነ ይታወቃል። ከዙር ጋር በተያያዘ የሆፈንየሙን ሁለገብ የመስመር አጥቂ ባዙማና ቱሬን እየተመለከተ ነው ሊቨርፑል። በነገራችን ላይ በቅርቡ ብሔራዊ ቡድኖች ጨዋታ ባደረጉበት ጊዜ በተለይ አይቮሪ ኮስት ከስኮትላንድ ባደረጉት ጨዋታ የሊቨርፑል መለማዮች ነበሩ ተብሏል። ወደ እንግሊዝ የመዞር እድሉ ሰፊ እንደሆነ የሚነገርለት ተጫዋች 40 ሚሊዮን ሮም አካባቢ በሆፈንየም በኩል
ተበጅቶበታል እየተባለ ነው። ውድ ቤተሰቦቻችን ሊቨርፑል አንደኛ ያደርገዋል ተብሎ የሚጠበቀው ዝውውር ነው። ሌላ የሚጠበቀው ዝውውር አለ። ለአብነት ያክል የሊቨርፑል የያን ዶሜንዴ ፈላጊ እንደሆነ ይታወቃል። ግን ይህ ዝውውር ለሊቨርፑል ብቻ ሳይሆን ለፈላጊዎቹ ሁሉ ውድ ነው። የጀርመኑ ተነባቢ ጋዜጣ ቢልድ ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች አረቤ ሌፕዚግ ይፈልጋል ማለቱ በቅርቡ ይታወቃልና ከዚህ ጋር በተያዘ ሊቨርፑሎችም የተጫዋቹ ፈላጊ መሆናቸው ነው በስፋት እየተነገረ የሚገኘው። በተለይም በርከት ያሉ ቁልፍ ተጫዋቾቻቸው እየለቀቁ ስለሆነ ከሊቨርፑል ጋር በተያዘ ምናልባት ልናነሳው የወደድነው ውድ ቤተሰቦቻችን የስሎትን ቆይታ በተመለከተ ነው። ያው የስሎት ቆይታ የክለቡ ባለቤቶች ማየት የፈለጉት ዋነኛ ነገር ቀጣይ ዓመት ክለቡ የአውሮፓ ሻምፒዮንስ ሊግን ይሳተፋሉ የሚለው ነው እና ምናልባትም የቀጣይ ሳምንት የሮቡ ሽንፈት ቢመጣ ይሄ ቀጣይ ሳምንት የሚደረገው የአውሮፓ ሻምፒዮንስ ሊግ ሽንፈት ቢመጣ ራሱ ከስንብት ይልቅ ውድድር ዓመቱ እንዴት ያጠናቅቁታል የሚሉትን ነው ያያሉ የተባለው። አሁንም ቢሆን በ2026 8 ጨዋታዎችን የተሸነፈው ሊቨርፑል ከፓሪስ ሰን ዠርሜን ጋር በነበረ ጨዋታም ለ6 ደቂቃ ማለትም ከጨዋታው ከ59ኛው እስከ 65ኛው ደቂቃ ድረስ ፒኤስጂ 89 ኳሶችን ተቀባብሎበታል ሊቨርፑል ላይ። ከዛ በኋላ አስቆጥሮባቸዋል። የሁሉ ብልጫ የተወሰደበትን ቡድን ስሎት ያሻግሩታል የሚለው አሁንም ትልቁ ጥያቄ ነው። ሉዊስ ስቴሊ በጨዋታው የሊቨርፑል ምርጥ የጥቃት መሳሪያ የጆ ጎሜዝ የረጅም እጅ ውርወራ ነበረ። ምናልባት አጋጣሚ የእጅ ውርወራ መጠቀም ይቻላል፣ ግን እንደ ሊቨርፑል ላለ ቡድን ያችን ብቻ መጠበቁ በጣም አሳፋሪ ነው ብሎታል። ለዛም ብዙ ጥያቄ እየተነሳበት ያለ እንደሆነ ይታወቃል። ሊቨርፑል ምናልባትም ስሎት ያሻግሩታል የሚለው ግን አሁንም ትልቁ ጥያቄ ነው። በቡድን ውስጥ የኮናቴም ቆይታ ግልጽ አይደለም። ከዓለም ዋንጫ በፊት ግን ይጠበቃል። ወደዚህ ደግሞ የሳላ ጉዳይ አለ። በሳላ ጉዳይ ላይ ጋዜጠኛ ሉዊስ ስቴሊ አንድ መረጃን ይዞቷል። በጋላታሳራይ ጨዋታ ድንቅ የነበረው ሳላ ሙሉ ጨዋታውን በተጠባባቂ ወንበር ላይ ማሳለፉ ይታወቃል። በፓሪስ ሰን ዠርሜኑ ጨዋታ ላይ ምንም እንኳን ሳላ በዚህ ውድድር ዘመን በጥሩ አቋም ላይ ባይሆንም ቢያንስ ጨዋታው ላይ ግን ደቂቃ ለማግኘቱ አነጋጋሪ ብሎታል። ፖል ጆይስም አያይዞ በሚቀጥሉ ቀናት ስለ 2019 የባርሴሎና ካምባክ ሊወራ ይችላል። ምናልባት ስለ 1977ቱም ብዙ ይወራል። ደጋፊያ ስሜት እንዲታወስበት ይፈልጋሉ ሊቨርፑልያን። በተለይም ያ ውጤት መቀልበስ እንችላለን የሚለው ሊቨርፑል ያንን ቀልበሳ ካስታወሳችሁ በካምፕኑ 3-0 ተሸንፎ አንፊልድ ላይ ባርሴሎና ውጤት ቀልብሶበታል። ያ ስነልቦና፣ ያ ጥንካሬ፣ ያ ኳሊቲ ከተጫዋች እስከ አሰልጣኝ የ2-0 ቢሆን ዝቅ ቢልም ከሊቨርፑልና የባርሴሎና ጨዋታ ያኔ ውጤት ይህንን የመቀልበስ አቅም አለው የሚለው ግን ትልቁ ጥያቄ ነው። በርከት ያሉ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ትላንት ጥያቄውን ጠይቀን እንጠራጠራለን የሚል ይዘት ያለው ሀሳብ ሲያጋሩ ነበረ። ብሩኖ ፈርናንዴስ ማንቸስተር ዩናይትድን በተመለከተ በዚህ ዓመት ሁሉንም ነገር ማሳካት ባንችል እንኳን ቢያንስ ቡድኑ ጥሩ ቦታ ይዞ እንዲያጠናቅቅ ማድረግ እንችላለን። ከዚህ ቡድን ጋር ግን ዋናው ፍላጎቴ ብሏል ብሩኖ ፈርናንዴስ ዋንጫን ማሸነፍ ነው ብሏል። ለዚህ ክለብ ውስጥ ስኬት ማለት ሁል ጊዜ ዋንጫ ማሸነፍ ነው። እያንዳንዱ ተጫዋች ወደዚህም ሲመጣ ማድረግ የሚፈልገው ነገር ከቡድኑ ጋር ዋንጫ ማንሳት ነው ብሏል። ነገር ግን በጣም መጥፎ ቦታ ላይ ልትሆን ትችላለህ፣ እናም ቅድሚያ የምሰጠው ያንን መጥፎ ነገር ማስተካከል ነው ብሏል። እናም በቀጣይ የፕሪሚየር ሊግ፣ የሻምፒዮንስ ሊግ፣ የጥሎ ማለፍ ጨዋታዎችን ለማሸነፍ የሚያስችል ቡድን እየገነባን ነው። የዛ ቡድን አካልን በመሆን ደስተኛ ነኝ። ዋናው ህልማችንም አሁን መጥፎ ጊዜ ላይ ስለሆነን መጥፎን ጊዜ በጥሩ ሁኔታ ማለፍ ነው፣ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ። ቀጣይ ግን ከዩናይትድ ጋር ዋንጫ ማንሳት እሻለሁ ብሏል። ምናልባትም ስለ ቆይታው ማረጋገጫ እየሰጠ የሆነ ብሩኖ ፈርናንዴዝ በቀጣይ የውድድር ዓመት ከክለቡ ጋር ላይቆይ ይችላል። ለቆይታው ቅድመ ሁኔታዎችም ሲቀመጡበት የነበረው ብሩኖ ዋናው ህልም የቀጣይ ዓመት ከዩናይትድ ጋር ትልልቅ ዋንጫዎችን ማሳካት ነው ሲል ተደምጧል። በማንቸስተር ዩናይትድ በኩል በነገራችን ለውድ ቤተሰቦቻችን ከ24 ቀን በኋላ ዩናይትድ ጨዋታን ያደርጋል። ማርች 20 2026 ነበረ ከበርንማውዝ ጋር 2-2 ሲጫወት ለዩናይትድ የመጨረሻው ጨዋታ። ከ24 ቀን በኋላ በኦልድ ትራፎርድ ከሊድስ ዩናይትድ ጋር ያውም በደርቢ ጨዋታ ይመለሳል። የፊታችን ሰኞ ምሽት 4 ሰዓት የሚጀምር መርሃ ግብር እንደሆነ ይታወቃል። ወደ ቤተሰቦቻችን ዩናይትድዋን ምን ያህል ጓጉታችኋል? ክለባችሁን ለማየት በሐሳብ መስጫ ሳጥናችን ላይ ጻፉልን። ከዩናይትድ ጋር በተያዘ
የዝውውር ጉዳይ ላይ በተለይ ማንቸስተር ዩናይትዶች በርካታ ተጫዋቾችን እያዩ እንደሆነ ይታወቃል። አንደኛው ሞርጋን ሮጀርስን እያዩት እንደሆነ ይታወቃል። አሁን ላይ ግን ይህንን ተጫዋች በተመለከተ ውድ ቤተሰቦቻችን ይህን የ23 ዓመት ተጫዋች ለማምጣት ማንቸስተር ዩናይትድ ከአስቶን ቪላ ከ80 ሚሊዮን ፓውንድ በላይ ያስፈልጋል የሚል ግምገማን አደርገዋል። ከአስቶን ቪላ ጋር ውይይት አላረጉም፣ ከተጫዋቹም ጋር ውይይት አላረጉም። ዩናይትድ ግን በዝርዝር ውስጥ ይዘዋል። በተለይም ያልተተካውን የክንፍ አጥቂ ጉዳይ ለመፍታት ዩናይትድ እንደ አማራጭ ይዞታል። ዩናይትድ በነገራችን ላይ ታችሁ ከሆነ የሚከተለው አንደኛው ስልት በሊግ ውስጥ ልምድ ያላቸውን ተጫዋቾች ማምጣት ነውና የሞርጋን ሮጀርስን ጉዳይ በዛ የሚታይ ነው። ግን ዩናይትድ ብቸኛው ክለብ አይደለም። ግን በግምገማ ዩናይትድ ከ80 ሚሊዮን ፓውንድ በላይ ለዚህ ዝውውር ሊያስፈልግ ይችላል የሚል እቅድን አውጥተው ገበያውን ሁኔታ እየተመለከቱ ነው ተብሏል። ዩናይትድ አሌሃንድሮ ጋርናቾን ሲሸጥ በቦታ ላይ ይሄ ትክክለኛውን ተተኪ አላመጣም። ያው ማቲያስ ኩኛ ስሙ ይነሳል እንጂ በዛ ቦታ ላይ ትክክለኛው ማቲያስ ኩኛ የመጫወቻ ቦታ አይደለም። በ10 ቁጥር ቦታና ሞር ሐሰተኛ 9 ቁጥር የሱ የመጫወቻ ሜዳ ክፍሎች እንደሆኑ ይታወቃል። አርጀንቲናዊ ተጫዋች ዩናይትድ ለቆ ቼልሲ እንደተቀላቀለ ይታወቃል። ባለፈው ክረምት ላይ አርጀንቲና ቼልሲ ተጫዋች አሌሃንድሮ ጋርናቾ ዩናይትድን መልቀቅ እንደማይጸጽተው ተናግሮ ማንቸስተር ዩናይትድን በመልቀቅ ያልጸጸትም ብሏል። በእግር ኳስ ውስጥ ወሳኝ አጋጣሚዎች አሉ፣ ያንንም ወስኛለሁ ብሏል። አሁን በቼልሲ በመሆኑ የምኮራለሁ፣ በጣም ደስተኛ ነኝ ያለው አሌሃንድሮ ጋርናቾ ክለቡን የለቀቀበት መንገድ ጎርቶት እንደሆነ የተጠየቀው ጋርናቾ በጣም ጎርቶኛል፣ ምክንያቱም ማንቸስተር ዩናይትድ እና ደጋፊውን እወዳለሁ ብሏል። ስለ ማንቸስተር ዩናይትድ አንድም ቀን ክፉ ነገር ሳወራ ግን አትሰሙም፣ አትጠብቁት ብሏል አሌሃንድሮ ጋርናቾ ስለ ማንቸስተር ዩናይትድ መልቀቅ ጉዳይና ስለለቀቀበት መንገድ ትላንትና ሲጠየቅ። አማድ ዲያሎ በማንቸስተር ዩናይትድ ከቅርብ ጊዜ ወዲህ በተለይም ከአፍሪካ ዋንጫ በኋላ ለግብ በጣም የተቸገረ ተጫዋች ሆኗል። ግን ወደኋላ ተስቦ በጣም የሚጫወተው ተጫዋች እንደሆነ ይታወቃል። በዩናይትድ አጫወት ስታይል ውስጥ እና በማንቸስተር ዩናይትድ በመከላከል ውስጥ ሚናው ከፍ እያለ መጥቷል። ከማጥቃቱ በዘለለ በ90 ደቂቃ ውስጥ ሽግግር ላይ በተለይም ከመከላከል ወደ ማጥቃት ያሉ ሽግግር ላይ በአውሮፓ አምስት ታላላቅ ሊጎች ከሚጫወቱ ተጫዋቾች ውስጥ በቶፕ 5 ውስጥ ይገኛል። ውድ ቤተሰቦች ወይም በምርጥ 5 ውስጥ ይገኛል። በዚህ ረገድ በዩናይትድ ቤት ውስጥ ግብ ያስቆጠር እንጂ በእንቅስቃሴ ደረጃ በጣም ጥሩ የሚባሉ ነገሮችን እያደረገ ይገኛል። ምናልባት አንድ መረጃ እየተመለከትኩ ስለሆነ ለዩናይትድ ደጋፊዎች በዚሁ ላጋራችሁ። አንድ የሊቨርፑልን ይሄ የተሰናባቾቹን መረጃ ስመለከት ካገኘሁት ውስጥ ነው። 2008 ማንቸስተር ዩናይትድ ይሄ ፕራይሙ የሚባለው ዩናይትድ ነበረ። በጣም አስደናቂ ዩናይትድ ነበረ። ያ ቡድን ውስጥ ውድ ቤተሰቦቻችን ዋንጫ ካነሳው ቡድን ውስጥ ሮናልዶ ብቻ ነው እግር ኳስ የሚጮተው። ቀሪዎቹ በሙሉ ጫማ ሰቅሏል። አሁን ተንታኝ ሆነው ገሚሶቹ ዩናይትድን ከግራና ከቀኝ ሆነው ዩናይትድን በሚዲያ ላይ ከፍ ዝቅ እያደረጉ እያብጠለጠሉት እንደሆነ ይታወቃል። የአርሰናልና የማንቸስተር ዩናይትድን ስም እያያያዙ ከሚገኙ ተጫዋቾች ውስጥ አንደኛው ሉዊስ ስኬሊ እንደሆነ ይታወቃል። አርሰናል በዚህ ክረምት ሉዊስ ስኬሊን በተመለከተ ሊሸጠው ይችላል የሚሉ መረጃዎች ሲወጡ ስሙ ከዩናይትድ ጋር ቢያያዝም ማንቸስተር ዩናይትድ እስካሁን ገፍቶ እንዳልሄደ ይታወቃል። እዚህ ዝውውር ላይ በዚህ ጉዳይ ላይ ግን በርከት ያሉ የዜና ምንጮች በተለይም ሳም ሞክቤልን ጨምሮ ሉዊስ ስኬሊና ኢታን ንዋኔሪ በክረምት አርሰናል ሊለቁ ከሚችሉ ተጫዋቾች ውስጥ ይገኙበታል። አርሰናል ከሁለት ተጫዋቾች ቢያንስ እስከ 100 ሚሊዮን ፓውንድ የማግኘትም እቅድ አለው የሚል መረጃ ነው በስፋት ይዞወጣው። ከዚህ ጋር በተያዘ ጋሪ ኔቨል ስህተት እንዳሰሩ አርሰናሎች አስቡበት፣ ሉዊስ ስኬሊንም ኢታን ንዋኔሪንም እንዳሸጡ ማለቱ ይታወቃል። ሉዊስ ስኬሊ በአርሰናል ይገኛል። ኢታን ንዋኔሪ በማርሴይ ውሰት ጊዜን እያሳለፈ ይገኛል። ከዩናይትድ ጋር ስሙ ቢያያዝም ደግሞ በተቃራኒው ሉዊስ ስኬሊ ዩናይትድም ገፍቷል ሄደም። አርሰናል ከሁለቱ ዝውውር 100 ሚሊዮን ፓውንድ ይፈልጋል። በእነኚህ ዝውውር ጉዳይ ላይ የአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ መልከታችሁን አጋሩን። በሳምንቱ በነበሩ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ዴክላን ራይስ 13 የተቃራኒ ቡድን የጨዋታ እንቅስቃሴን ማበላሸት ችሏል። ወይ ኳሶቹን ነጥቋል፣ ወይ ብሎክ አድርጓል፣ ወይ ኢንተርሴፕት አድርጓል። በጣም ድንቅ ነበረ። በሳምንቱ ላይ ካቋረጣቸው ኳሶች ውስጥ ለአብነት ያክል 4 ኳሶችን አቋርጧል። ቀዳሚ ነበረ። በዘንድሮ የውድድር ዓመት አርሰናል በኦፕታ በፕሪሚየር ሊግም በአውሮፓ ሻምፒዮንስ ሊግም ቅድመ ግምት ሲሰጠው አንደኛው መመዘኛ የተጫዋቾች ጥራት ነውና ዴክላን ራይስ ለዚህ እንደ አንድ ማሳያ ሊጠቀስ ይችላል። በእርግጥ በርከት ያሉ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ የኦፕታን ቁጥር አንቀበልም የሚሉ በርከት ብለው ተመልክቻለሁ። ኦፕታ ለአርሰናል የሰጠው ቁጥር በአውሮፓ ሻምፒዮንስ ሊግም ቀዳሚ በፕሪሚየር ሊግም ቀዳሚ እንዳደረገው ይታወቃል። ምናልባት ቁጥራዊ መረጃውን የማትቀበሉበትን ምክንያት ግን በግልጽ ብጽፉልን ደስ ይለናል። ወደ
አርሰናል ዝውውር ጉዳይ እንመለስ ውድ ቤተሰቦቻችን። አርሰናል የአትሌቲኮ ማድሪድን አጥቂ ዩሊያን አልቫሬዝን በተመለከተ አሁንም ፍላጎቱ እንደተጠበቀ ነው። ግን ትልቁ ጥያቄ እየተነሳ ያለው ዩሊያን አልቫሬዝን ሲያመጣ የዮኬሬሽ እና የካይ ሃቨርትዝን ጉዳይ ምን አድርጎት ነው የሚለው በትልቁ አሁን ጥያቄ ሆኖ መጥቷል ሚዲያው ላይ። ምናልባት እኛም ይህን ጥያቄ ለቃል ስፖርት ዩቲዩብ ቻናል አርሰናል ደጋፊዎች እናንሳው። ዩሊያን አልቫሬዝ ጥራት ያለው አጥቂ ነው በአውሮፓ ውስጥ። ይሄ ጉዳይ ትልቁ መከራከሪያ ጉዳይ አይደለም። ትልቁ መከራከሪያ ጉዳይ ዮኬሬሽ እና ካይ ሃቨርትዝስ በአርሰናል እያሉ ነው የሚመጣው ወይንስ አንዳቸው ተሽጠው ትልቁ ጥያቄ ነው። ከወዲህ ደግሞ አርሰናል በማንቸስተር ዩናይትድም በቼልሲም በሊቨርፑልም ስሙ የሚያያዘው ሞርጋን ሮጀርስንም በተመለከተ ፈላጊ ናቸው። በነገራችን ላይ አስቶን ቪላ ተጫዋቹን ከ80 ሚሊዮን ፓውንድ በላይ በሆነ ዋጋ መሸጥ ይፈልጋል። ምክንያቱም ከስምነቱ 20 በመቶ የሚሆነውን ትርፍ ለቀድሞ ክለቡ ሚድልስብሮም ስለሚሸጥ ነው። አርሰናልም ይህንን ጉዳይ ያውቃል ተብሏል። አርሰናልም እዚህ ዝውውር ውስጥ እንዳለበት በዚሁ መረጃውን እንጠቁማችሁ። ከአርሰናል ጋር በተያዘ ሌላው የሚነሳው ከዝውውር ጋር በተያዘ ውድ ቤተሰቦቻችን ከሚለቃቸው ተጫዋቾች ለአብነት ያክል በውሰት በሃምቡርግ እየተጫወተ የሚገኘው ፋቪዮ ቬራ ይጠቀሳል። ይህን ተጫዋች በተመለከተ ሃምቡርግ የተጫዋቹን ቋሚ የማድረግ ውል በ20 ሚሊዮን ዩሮ ማድረግ ይችላል። ይሁን እንጂ ሙሉ ክፍያ መክፈል አይፈልጉም ተብሏል እና ከአርሰናል ጋር ለአዲስ ድርድር ይቀመጣሉ ተብሏል። ሃምቡርጎች የመግዛት አማራጭ ዋጋው ዝቅ እንዲልላቸው። ከወዲህ ደግሞ አርሰናል ክለቡ እንግዲህ በ45 ሚሊዮን ፓውንድ ያመጣውን ፔሮ ሄንካፔን የውሰቱን ወደ ቋሚነት የመለወጥ ሂደት ይጠበቃል። 45 ሚሊዮን ፓውንዱ ውል ውስጥ ያለ ነው፣ ቋሚ ማድረጊያ ውሉ ነው። በጣም ድንቅ ጊዜን ያሳልፈዋል። ወደ ቋሚነት ሊቀይሩት ይችላሉ ተብሎ እየተጠበቀ ይገኛል በአርሰናል በኩል የዚህን ተጫዋች ጉዳይ። ሌላው ኦዴጋርድ ነው። ኦዴጋርድን በተመለከተም አሁን ሁለት ሀሳቦች እየወጡ ነው። ከዚህ በኋላ ለአርሰናል ይሄ የቡድን መፍትሄ መሆን የሚችል የቡድኑ ቁልፍ ተጫዋች መሆን የሚችል ተጫዋች ነው የሚል ጥያቄዎች እየተነሱ ነው። ሳም ሞክቤል ግን የሚኬል አርቴታ ተወዳጁ ተጫዋችና የቡድኑ አምበል ነውና ምናልባትም ሚኬል አርቴታ ይሁንታ ብቻ በአርሰናል ሊቆይ የሚችል ተጫዋች እያለው ይገኛል። ኦዴጋርድን የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች በኦዴጋርድም ላይ ያላችሁን መልከታ ልታካፍሉን ትችላላችሁ። በማርቲኔሊ እና በትሮሳርድም ጉዳይ ላይ መረጃዎቹ እየወጡ ነው። ለአብነት ያክል የማርቲኔሊን ኮንትራት ለተጨማሪ ዓመታት ማለትም እስከ 28 የማራዘም አማራጭ አለው። ነገር ግን ተጫዋቹ በዚህ ክረምት ላይ በቋሚነት ክለቡ ሊለቅ የሚችልበት እድል አለ። ምናልባት በቀጣይ ውድድር ዓመት በራሱ ባይሸጥ የቡድኑ ከቋሚነት ይልቅ አርሰናል በቦታው ላይ በጣም ጥራት ያለውን ክቫራትስኬሊያን ሲመኝ ነበረና ጥራት ያለው ተጫዋች ካመጣ ወደ ተጠባባቂነት ሊያወርደው ይችላል። የትሮሳርድም ጉዳይ በዚሁ የሚታየ ነው ተብሏልና በአርሰናል ቤት እነኚህ ተጫዋቾች በቋሚነት በክለቡ ስለመቀጠላቸው እርግጥ አይደለም። እንደ አንቶኒ ጎርደን አይነት ተጫዋች በአርሰናል ዝርዝር ውስጥ እንዳለ ይታወቃል። በእርግጥ በኒካስል ቶናልና ሌቨርሜንቶንም ሁኔታ ከሚከታተሉ የፕሪሚየር ሊግ ክለቦች አርሰናል አንደኛው እንደሆነ ይታወቃል። ጆሽ ክሮንኬ በዚህ ክረምት በዝውውር ጉዳይ ላይ በተለይም ከአርሰናል ጋር ውይይት አድርጓል ተብሏል። ከክለቡ ጋር ከአመራሮቹ ጋር በቦርድም ካሉትና አንድሪያ ቤርታ ከሚኬል አርቴታም ጋር ውይይት አድርጓል ተብሏል። ሳም ሞክቤል ለዚህ ማረጋገጫ ይዞ የወጣው የአርሰናል የክረምት እቅድ ካሁኑ ተዘጋጅቶ ያለቀና አንድሪያ ቤርታና የመልመላ ቡድኑ ጠንካራ ስራዎችን እየሰራ ነው። የመሃል አማካኝ፣ የግራ ክንፍ ተጫዋች ኢላማ ተደርገው አሁንም በስፋት እየተሰሩ መሆኑን እየዘገቡ ይገኛሉ። እናም የአካዳሚ ተጫዋቾች ማደግ ያለባቸውን ማሳደግ እንደቀር ተይዟል። የሚኬል አርቴታ ኮንትራት በስፋት ሚዲያው ላይ እየተወራ እንደሆነ ይታወቃል። ግን የሚኬል አርቴታን ጉዳይ በተመለከተ ቦርዱ ድጋፍ አለው፣ በሚኬል አርቴታ ላይ እምነት አለው። ግን የዚህ ዓመት ስኬቶች በተለይም የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ በትልቁ በአርሰናል ቤት የሚጠበቁ ጉዳዮች ናቸው። ዛሬ በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከአዳማ ከተማ ሲዳማ ቡና ከመቻል ጋር ጨዋታቸውን የሚያከናውኑ ይሆናል። በአውሮፓ በተወዳጁ የእንግሊዝ ፕሪሚየር ሊግ ዌስትሃም ከወልቭስ፣ በስፔን ሪያል ማድሪድ ከጄሩና፣ በጣሊያን ሮማ ከፔዣ፣ በጀርመን ኦግስቡርግ ከሆፈኔም እንዲሁም በፍራንስ ሊጋ ፓሪስ ከሞናኮ፣ ኦሎምፒክ ማርሴ ከሜት ጨዋታቸውን የሚያከናውኑ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለእናንተ ውድ አድማጮቻችን መረጃዎችን እያካፈልን ነው። ላይክ ካላረጋችሁ ላይክ አርጉን፣ አበረታቱን፣ ሀሳብ አስተያየት ካለ አጋሩን። እንዲሁም ዛሬ በሚከበረው የስቅለት በዓል ለመላው በዓሉን ለምታከብሩ ውድ ቤተሰቦቻችን ሁሉ መልካም የስቅለት በዓል እንዲሆንላችሁ ተመኝተናል። ዕለተ አርብ የሳምንቱ የመጨረሻ ቀን ቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓት ለእናንተ ውድ አድማጮቻችን ተጨማሪ መረጃን ይዘን እንምጣ። አበቃን።